ጀመርና በዛሬው ዕለት በርካታ የሚባል ህዝብ ለመከላከያ ሰራዊት ያለውን ድጋፍ ለማሳየት ወጥቷልና እንዴት አገኘሽው? እስቲ ከዚህ እንጀምር። እኔ እንጃ ለመግለጽ ይከብዳል። ኢትዮጵያዊነት እንዲህ ከሆነ እንደው እኔ እንጃ እኔ አላውቅም ምን መሆን እንደሚገባ ለኢትዮጵያ። ሲቀጥል እኔ እቺን ጥቅስ ልጄ ነው ማታ እንደዚህ ወጣለው ስለ የ5ኛ ክፍል ተማሪ ነው እስጢፋኖስ ተስፋ ይባላል ጽፎ በጀርባው ያው ድል ለጀግኖቻችን ይላል። በዚህኛው በኩል ደግሞ ኢትዮጵያ አትፈርስም። ምን ያክል ህፃናት ልብ ውስጥ ሁሉ ጦርነቱ እንደገባ የሚያሳይ ነገር ነው። ማሚ ጥለሽ ከሄድሽ አለቅሳለሁ ይዘሽው ይጂ ብሎ ነው ተኝቶ ነው የመጣሁት። እና እኔ እንጃ ለኢትዮጵያ ምን ብዬ እንደምገልጽ ራሱ ቃላት ያጥረኛል። ድል ለጀግኖቻችን አሁንም እስከ መጨረሻው ከጀርባቸው እንዳለን እንዲያውቁልን እንፈልጋለን። አለን ምን ጊዜም በሁሉም ነገር። አመሰግናለሁ። እስቲ ወደ አንተ ልምጣና በዛሬው ዕለት እንግዲህ መከላከያ ሰራዊቱን በመደገፍ በርካታ ህዝብ ወጥቷል። አንተም በኢትዮጵያ ሰንደቅ ዓላማ አሸብርቀህ ነው ያገኘውና እስቲ እንደው ስሜቱ እንዴት ገልጸዋል? መግለጽ ይከብዳል። ከምልህ በላይ ነው። እንደው ለመከላከያ ሰራዊቱ በመልኩ ነው ድጋፍን እየገለጽክ ያለው። እስቲ ስለ መከላከያ ሰራዊቱ ያለን ድጋፍ ንገረኝ። ያለኝ ድጋፍ ለመከላከያ እስከ አገር መከላከያ ድረስ ለመሄድ እስከ መዋጋት ድረስ ያቅሜን ያህል የማድረግ ችሎታ አለ። የምችለውን ያህል ለመናገር ይከብዳል ወንድም። አመሰግናለሁ። እንግዲህ ተመልካቾቻችን ቀደም ብሎም እንግዲህ ያናገርነው ወጣት ስሜቱን እንኳን መግለጽ ከብዶት ማውራትም እስኪ ከብዶ ደረጃ ነው ያለውና እዚህ ያለው ድባብ እጅግ ደስ የሚል በተለይ ኢትዮጵያ በጀግኖች አባቶች አርበኞች አያቶቻችን ተከብራ ይኖረች ወደፊትም ደግሞ ይህንን ጀግንነቷን የነጻነት ተምሳሌቷን የማታስደፍር ሀገር እንደሆነች ነው በመፈክሮችም በተለያየ ሁኔታ እዚህ መስቀል አደባባይ የከተመው ህዝብ እያሳየ የሚገኘው። እዚህ ያለውን ድባብ እንግዲህ ከዚህ ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ የምናደርስ ይሆናል። ከፍተኛ የመንግስት የስራ ኃላፊዎችም እዚህ ይገኛሉ። የተለያዩ ንግግሮችም ይደረጋሉ። በአጠቃላይ ጠቅለል ሲል አሸባሪ ህወሓት ቡድን በማውገዝ መከላከያ ሰራዊቱን ደግሞ በመደገፍ አለኝታነታቸውን ለማሳየት ነው በዛሬው ዕለት መስቀል አደባባይ በአራቱም ማዕዘናት እንግዲህ ተሞ ያለው ህዝቡ። ከዚህ ከመስቀል አደባባይ ያለውን እውነት ደግሞ ወደ እናንተ የተከታተልኩኝ ዮሐንስ ፍሳ ቀጥታ ስርጭቱን የማደርስ ይሆናል። አሁንም ከኢትዮጵያ ቴሌቪዥን ጋር አብራችሁን ሁኑ። መልካም ቆይታ። ወደ መስቀል አደባባይ እንድትሸኙልን በድጋሜ በክብር እንጠይቃለን። እስቲ አንድ ላይ ሁሉም በሀገር ነው እንበል። አንድ ላይ ከፍ ከፍ። ሁሉም በሀገር ነው ወገኖቼ። ያለ ሀገር ውበት የለም፣ ያለ ሀገር ማማር የለም፣ ያለ ሀገር ክብር የለም። ኢትዮጵያ ሀገራችን የጋራ ቤታችን የጋራ ጎጆአችን ለዘላለም ትኑርልን። ኢትዮጵያን የሚነካ የዓይናችንን ብሌን ነካ። ኢትዮጵያ ሁሉም በሀገር ነው የምንታየው። ሰዎች ብንረዳ ቢገባን ትርጉሙ ሁሉም በሀገር ነው። ምግብና መጠጥ በደስታ አግኝተን ያለምንም ስጋት ውለን ተጠብቀን ሳይከፋን ደስ ብሎ መኖር የምንችለው ከነፃነት ጋር ሁሉም በሀገር ነው በሀገር ነው። ሳፈገግታ ደስታ ሁሌ የምናየው ሁሌ የምናየው ሰዎች ብንረዳ ቢገባን ትርጉሙ ሁሉም የምንታየው ሰዎች ብንረዳ ቢገባን ትርጉሙ ሁሉም በሀገር ነው። ትዳር ይዞ መኖር ልጅ ወልዶ ማሳደግ አሳድጎ መዳር አስተምሮ ይህን ሁሉ ደስታ ማየት የምንችለው ሰዎች
ሰዎች ብንረዳ ሁሉም በሀገር ነው በሀገር ነው ሳቅ ፈገግታ ደስታ ሁሌ የምናየው ሁሌ የምናየው ሰዎች ብንረዳ ቢገባን ሚስጥሩ ሁሉም በሀገር ያትፍር እኛ ያለንላት ኢትዮጵያ አትፈርስም እኛ ያለንላት ያምራቸው ይቀራል እንደ ጎመጇት እንድትወርቅ ሲመኟት ስታድግ ያዩአት ያውቃት ተልቃ ለማያውቅ ብታንስም ልጆቿ ልብ ላይ ተነስቶ ያለሁላት ኢትዮጵያ አትፈርስም ያለሁላት አገር አትፈርስም እኛ ያለንላት ኢትዮጵያ አትፈርስም እኛ ያለንላት አገር አትፈርስም እስቲ ሁላችንም አገራችንን ወጣይ ሰንደቅ ዓላማችንን ከፍ በማድረግ ያምራቸው ይቀራል እንደ ጎመጇት እንድትወርቅ ሲመኟት ስታድግ ያዩአት ያውቃት ተልቃ ለማያውቅ ብታንስም ልጆቿ ልብ ላይ ተነስቶ የሷን ስም እኔ ያለሁላት ኢትዮጵያ አትፈርስም እኔ ያለሁላት አገር አትፈርስም እኛ ያለንላት ኢትዮጵያ አትፈርስም እኛ ያለንላት አገር አትፈርስም አንድ ላይ ሲዘም ትውልድ ያልፋል እንጂ እኛ ያለን ልጆቿ ምድሯ ስቦን ሞት እኛ ያለን ልጆቿ ምድሯ መቼ ይፈርሳል እኛ ያለን ልጆቿ እንደ ለቅሶ ድንኳን እኛ ያለን ልጆቿ አፍራና ተከብራ እኛ ያለን ልጆቿ ትበለጽጋለች እኛ ያለን ልጆቿ እናት ኢትዮጵያችን እኛ ያለን ልጆቿ ገና ታብባለች
ክቡራትና ክቡራን ተመልካቾቻችን ከዚህ ከመስቀል አደባባይ በቀጥታ ወደ እናንተ እየደረሰ ያለው የቀጥታ ስርጭታችን አሁንም እንደቀጠለ ነው። በዚህ ከአራቱ ማዕዘናት ከአዲስ አበባ የተለያዩ አካባቢዎች የተውጣጡ ህዝቦች እንግዲህ በዚህ በመስቀል አደባባይ በተለይ ኢትዮጵያ የማትበገር ኢትዮጵያ እንዳለች ለማሳየት የምዕራባውያን ሀገራት ብሎም የአሸባሪው ህወሓት ምክንያት ኢትዮጵያ እንደማትፈርስ በተለያየ መልኩ እንግዲህ አጋርነታቸውን ለመከላከያ ሰራዊቱን እያሳዩ ነው የሚገኙት። እዚህ ሰልፍ ከወጡት መካከል ሁለት እንግዶች እየቀርብ ያለው ከነርሱ ጋር ቆይታ ማድረግ ይሆናል። እስቲ ስማችሁን አስተዋውቁኝ። ስሜ ዳንኤል ቦጋለ እባላለሁ። ከቂርቆስ ክፍለ ከተማ ወረዳ 10 ነው የመጣሁት። ዘበና ለማርያም እባላለሁ። ቂርቆስ ክፍለ ከተማ ወረዳ 10። እንግዲህ በዛሬው ዕለት እንግዲህ ለመከላከያ ሰራዊቱ ያላችሁን ድጋፍ ለማሳየት ወጣችኋል። በተለይ አሸባሪ ህወሓት ኢትዮጵያ ላይ እያደረሰ ያለውን ችግር በመረዳት ነው ዛሬ ሰልፍ የወጣችሁትና እንደው እንዴት ትገልጹታላችሁ? ያው እንግዲህ እንደ መከላከያን ስናየው ያው በሰሜኑ በኩል የደረሰብንን ጥቃት እናውቃለን። ከዛም በዘለል ደግሞ ኢትዮጵያ ታፍራና ተከብራ የኖረች ሀገር ነች። ማንም የማንም ጣልቃ ገብነት የማትፈልግ ሀገር ነች። በቀኝ ግዛት ያልተገዛች ሀገር ነች። ስለዚህ ኢትዮጵያ ዛሬ ድምጻችን ለማሰማት ነው የመጣ ነው። ኢትዮጵያ ምንጊዜም ዓለምንም ነገር እንደምታሸንፍ እውን ነው። እንግዲህ ዛሬ ወጣ ነው እኛ ያው ጁንታውን ልናወግዝ ነው። ምዕራባውያንንም በሀገራችን ላይ እያደረጉ ያሉትን ተጽዕኖ ያው በመቃወም ነው የወጣ ነው። ከመከላከያ ሰራዊታችን ጋር ተያይዞ መከላከያ ሰራዊታችን አሁን የህይወት መስዋዕትነት እየከፈለ ነው። እኛ ደግሞ ያው ከኛ የሚጠበቀው በማቴሪያልም በገንዘብም በተለያዩ መንገዶች መከላከያችን መደገፍ መቻል አለብን። የምዕራባውያንን ተጽዕኖ ደግሞ በዚህ ደረጃ መከላከል መቻል አለብን። የኢትዮጵያ ህዝብ አንድ ሆኖ ጁንታውን ማስወገድ መቻል አለበት የሚል እምነት ነው ያለኝ። በአጠቃላይ እዚህ ያለውን ህብረ ብሔራዊ አንድነት እንዴት አያችሁት? በኢትዮጵያ ሰንደቅ ዓላማ ሸብርቆ እንግዲህ ሁሉም ወጥቷል። እናንተም በዚህ መልኩ እንግዲህ ወጣችኋልና ከዛ አንጻር እንዴት ትገልጹታላችሁ? ኢትዮጵያዊነት መንፈሱን ኢትዮጵያዊነት ያው እንደምታየው ነው። ማለትም ህብረ ብሔር ነው ማለት ኢትዮጵያ እንደምታየው በቃ ደስ የሚል ድባብ ነው ያለው። ሁሉም በአንድነት የጁንታውን አስተሳሰብ እንሰብራለን ብሎ ነው የወጣው። በትክክለኛም ደግሞ እያየን ያለነውም ነገር ደግሞ ይሄ ነው። ሁሉም በህብረትና በአንድነት ሀገሩና አካባቢውን ብሎም ደግሞ በአካባቢው ያለውን አጠቃላይ የጁንታን አስተሳሰብ በአስተሳሰብም በማንኛውም አይነት መንገድ ለመከላከል የወጣ ነው። እንደምታየው ህብረ ብሔር በጣም ደስ የሚል ሁኔታ ነው ያለው። እኛ ሁልጊዜ መሆን ያለብን ያው ቀዳዳ መክፈት መቻል የለብንም። ኢትዮጵያዊነት ያው እንደምታየው አጠቃላይ አዲስ አበባ ህዝብ ወጥቷል። ያው ያምራል። ኢትዮጵያዊነት ማለት እንግዲህ ህብረ ብሔራዊ ነው፣ ገጽታው ይሄ ነው። ስለዚህ ያው ጁንታውን ማስወገድ ነው። ከዛ ውጪ ግን እኛ አሜሪካዊ ሳይሆን ኢትዮጵያዊ ነን። አሜሪካ ጣልቃ ባትገባብን ጥሩ ነው። ኢትዮጵያ ማለት እንግዲህ ዓለም ሳትፈጠር በፊት ኢትዮጵያ የመጀመሪያዋ የሰው ዘር መገኛ ነች እና አሜሪካ በኋላ የመጡ ተፈልገው የተገኙ ናቸው። ኢትዮጵያ ግን በመጽሐፍ ቅዱስም እንደተነበበው እንደሚታየው ከሆነ ኢትዮጵያ ማለት ከ100 በላይ ስሟ የተገለጸ ሀገር ነች። ስለዚህ አሜሪካኖች ይደክማሉ እንጂ ኢትዮጵያ ላይ ምንም የሚያመጡት ለውጥ የለም። እኛ አንድ ሆነን መጓዝ መቻል አለብን። እንደምታየው የኢትዮጵያ ህዝብ ማለት ይሄ ነው። ስለዚህ በዚህ ደረጃ እንታገላለን፣ እስከ መጨረሻው እናሸንፋለን የሚል ነው። አመሰግናለሁ በጣም ሁለታችሁንም። እንግዲህ ክቡራትና ክቡራን ተመልካቾቻችን ከዚህ ከመስቀል አደባባይ ግሩም በሆነ እንግዲህ ሁኔታ ቀጥታ ስርጭቱን ወደ እናንተ እያደረስን እንገኛለን። በተለይ ከጀርባዬ እንደምትመለከቱት በርካታ የሚባል ህዝብ ከአዲስ አበባ አራቱም አቅጣጫዎች ማለት ይቻላል እዚህ ከትሞ ኢትዮጵያ ላለፉት በርካታ ዓመታት በሉዓላዊነቷና በነፃነቷ ተደራድራ እንደማታውቅ እንግዲህ ህዝቡ በተለያየ መልኩ እያሳየን የሚገኘው የምዕራባውያንም ጫና በመቋቋም አንጻርም ቢሆን ኢትዮጵያ ለየትኛውም አይነት የውጭ ወራሪና የውስጥ ባንዳ ተበግራ የማታውቅ ሀገር እንደሆነች በተለያየ መልኩ እያሳዩን የሚገኙት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎችም አሁን ወደ መድረክ እየገቡ ነው የሚገኙት። ከዚህ ከመስቀል አደባባይ እንግዲህ ይህንን ድባብ የተከታተልን ወደ እናንተ የምናደርስ ይሆናል ከኢትዮጵያ ቴሌቪዥን ጋር። አሁንም መልካም ቆይታ እንዲሆንላችሁ እመኛለሁ። መልካም ቆይታ ይሆንላችሁ። እሺ ለክብር ከንቲባ እና ካቢኔዎቻቸው በስፍራው ፊት ለፊት የቆመው የማርች ባንድ አቀባበል የሚያደርግ ይሆናል።
እጅግ አድርገን እናመሰግናለን። ክቡራትና ክቡራን ታዳሚዎቻችን እንደዚሁም ጥሪያችን አክብራችሁ የመጣችሁ እንግዶቻችን እነሆ ሙሉ ዝግጅታችን ከመጀመራችን አስቀድሞ ለኢትዮጵያ ክብር፣ ለኢትዮጵያ ነጻነት፣ ለኢትዮጵያ ሉዓላዊነት፣ ፍትህ፣ ርትዕና ዲሞክራሲ ከአሸባሪዎቹ ጋር በየፈፋው በየጦር አውድማው እየተዋደቀ ለሚገኘው ለጀግናው የመከላከያ ሰራዊታችንና ለልዩ ልዩ ኃይሎች የህሊና ጸሎት የምናደርግ ይሆናል። እንግዶቻችንና ታዳሚዎቻችን ከመቀመጫችሁ ብድግ እንድትሉ በክብር ጠይቃችኋለሁ። Your Excellency, distinguished guests, ladies and gentlemen, our national independence and sovereignty up until now is maintained at a high price, and many fellow Ethiopians sacrificed selflessly, confronting national challenges in the past and even today. Please, let's all stand for a minute of silence in recognition of all our martyrs. እናመሰግናለን። ክቡራትና ክቡራን ወደ መቀመጫችሁ እንድትመለሱ በክብር እንጠይቃለን። የዕለቱ የክብር እንግዳ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች፣ የምክር ቤት አባላት፣ የአዲስ አበባ ከተማ አስተዳደር አፈ ጉባኤ፣ የፌዴራል ከፍተኛ የመንግስት ባለስልጣናት፣ የተፎካካሪ ፓርቲ አመራሮች፣ የአዲስ አበባ ከተማ ነዋሪዎች፣ ክቡራትና ክቡራን እነሆ የሽብር ቡድኖች ህወሓትና ሸኔን ለማውገዝና ለመከላከያ ሰራዊት አባላት ለልዩ ልዩ የጸጥታ አካላት ድጋፍ ለመስጠት ከያቅጣጫው ከማለዳው ጀምሮ ወደዚህ ወደ መስቀል አደባባይ የተመማችሁ የመጣችሁ የአዲስ አበባ ከተማ ነዋሪዎች፣ የሁሉም ክፍለ ከተማ ተወካዮችና ልዩ ልዩ እንግዶቻችን እንኳን በደህና መጣችሁ። Your Excellency, Wizara Adanech Abebe, the Mayor of Addis Ababa and our guest of honor, distinguished and esteemed guests, all protocol observed, ladies and gentlemen. Today we are gathered here to express our commitment, determination and resolve towards maintaining our national cohesion and unity. We want to make it clear to the world that we stand together to defend our national sovereignty and territorial integrity. We fully stand in solidarity with the Ethiopian National Defense Forces as they defend our great nation and our common aspirations. The millions of Ethiopians standing here in Mescal Square and across the world are calling all parties to be part of the solution but not part of the problem, by standing in solidarity with the people and the government of the Federal Democratic Republic of Ethiopia. ስለ ፍትህ፣ ስለ ነጻነትና ሉዓላዊነት በተዋደቁ ልጆቿ የነጻነት ተምሳሌት ሆና ለአያሌ ዘመናት የኖረችው ሀገራችን ኢትዮጵያ ዛሬም እንደ ትናንቱ ከተደቀኑባት ፈተናዎች ስለ ሀገር ክብርና ልዕልና ሲሉ ዋጋ በሚከፍሉ ውድና እንቁ ልጆቿ ዘላለማዊ ክብሯ በማይናወጥ መሰረት ላይ ይገነባል። የኢትዮጵያን በጋራ መቆምና አንድ መሆን በሚያስፈራ ግርማው ታግዞ የሀገርን ክብር ሊያዋርድና ሀገርን ሊያፈርስ ለመጣው ጠላት ሁሉ ለማንም ተላላኪና ባንዳ ፈርጣማ ክንዱን ደቁሶ ኢትዮጵያን ወደ እድገት ግስጋሴዋ ጎዳና በፍጥነት ያሻግራታል። ጥንታውያኑ አያት ቅድመ አያቶቻችን በመስዋዕትነት ያጸኗት ሀገር ዳግም መስዋዕት በሚሆኑ እና በማይደፈሩ ልጆቿ አይደፈሬነቷ ዳግም ይረጋገጣል።
ኢትዮጵያ በፈተና በሚጸኑ አሸናፊ ልጆቿ የምንጊዜም ጠላቶቿ እስከ ወዲያኛው ይደመሰሳሉ። አላችሁ ሆይ Distinguished guests, ladies and gentlemen, the placards we see among the crowds echoes the following messages. No compromise to our national dignity and sovereignty. Our leaders are our choices. Our support to our government is resolute. Stop targeting poor workers. We Ethiopians are diverse but unbreakable. We say no to the creation of ungovernable small states in Ethiopia. Be part of the solution, not part of the problem. Our unity endured test of time. We don't stand any intention of destabilizing and disintegrating our great nation. Unity does not mean uniformity, and diversity does not mean we are divided. Long live Ethiopia! Hands of Ethiopia! Ethiopia ዋናችን ናት! በተከበረ በታፈረና በሚያስፈራ ግርማ ልጆቿ ተከባ ያለችው ኢትዮጵያ እነሆ ዳግም ልዕልናዋ ጸጋዋና ክብሯ ሙሉ በሙሉ ይመለስ ዘንድ ወጣቶቿ በተለያየ ዕድሜ ክልል የሚገኙ ውድ ኢትዮጵያውያን ውድ ሕይወታቸውን እየከፈሉ ያስቀጥሏታል። በቅርቡ በሀገራችን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ምስረታ የተለያዩ የፖለቲካ ፓርቲ አባሎችን አንድ ላይ አድርጎ መንግስት የመሰረተው መንግስት ያቋቋመው መንግስታችን በዛሬው ዕለትም በዚህ ልዩ የድጋፍ ስነ ስርዓት ንግግር እንዲያደርጉ ጋብዘናቸዋል። ወደ ንግግራቸው ከመሄዳችን አስቀድሞ እዚህ ከመድረክ ልዩ ልዩ ጣዕመ ዜማውን የሚያስደምጥልን የተለያዩ አርቲስቶች ስብስብ አንድ ዜማ ወደ እናንተ ጀባ ይላል። ወደ ሌሎች ስነ ስርዓቶች ከሙዚቃ በኋላ የምንመለስ ይሆናል። ጊሽታጊና እንዴት ነው የምትቀበሉት? የአንድ እናት ልጆች ነን ነው የጊሽታጊና ቁልፍ መልእክት። ኢትዮጵያ አንለያይም። እንደምን ቆያችሁ? ክቡራትና ክቡራን ኢትዮጵያኖች እንዴት ናችሁ? እና አልዘፍንም። ልዘፍን አይደለም የመጣሁኝ። በደስታውን በሐዘን መስፈን ብቻ ነው እንዴ? የሚዘፈንና የማይዘፈን ቃል ይወቃ። እኔም ራሴ የቱ ጋር ቆመ ልስፈን? የቱ ጋር ቆመ ልዘምር? የቱ ጋር ቆመ ልናገር? እንደዚህ ተጣቧል ሰፈሩ። እኔ የሚዘፍነውም የለም ምናገረውም የለም። በዘፈኑም ካልተማረን በመዝሙሩም ካልተማረን የሚዘፈን ነገር የለም። አሁን የሚዘመርም ነገር የለም። በመዝሙሩም አልተማርንም። በቤተ ክርስቲያን በሚያስተምሩ በቄሶችም አልተማርንም። በፕሮቴስታንት በሃይማኖት አባቶች በፓስተሮች የሚያስተምሩንም ካልተማረን በሙስሊሞች የሚያስተምሩንም ካልተማረን ዘፈኑም አያስተምረንም። ምን አለ ብዬ ነው የምዘምረው? ሁሌ ጥቁር መልበስ አያምርብንም።
ሁሌ ጥቁር መልበስ አያምርብንም። ይበቃል፣ ጥቁር መልበስ ይበቃል። ጆሮችን ደማ ይበቃል። ማን መጥቶ ነው የሚናገረን? ማን እሞታለሁ? ለምንድን ነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶች ይቁሙ፣ አይሂዱ። ሽማግሌዎቹ ይሂዱ። ድንጋይ ያንሱና ሳር ይበጥሱ፣ አናታቸው ላይ ይዘው በሽምግልና ይሻላል። አፈሙዙ ይበቃል። መፍትሄ የለው። ምን ነው? እኔም ተዋግቻለሁ። ከወንድሜ ጋር ነው ሲባል ጎንበስ ብዬ ብቻዬን ተውኩኝ። ደም አላስተማረንም፣ ጉልበት አላስተማረንም። የኢትዮጵያ ከዳር እስከ ዳር የሁሉም ደሙ ትኩስ ነው። ወይኔ አይዞሽ ሀገሬ፣ አይዞሽ ሀገሬ፣ አይዞሽ ሀገሬ። ወይኔ ባኪ አባ ሰላም ጠፋ፣ ፍቅር ጠፋ፣ ሰላም ጠፋ፣ ፍቅር ጠፋ። ወይኔ ዘንበል በለያ አንዱ አባቴ አዳም ወንድሜ፣ አዳም ወንድሜ፣ አዳም ወንድሜ፣ አዳም ወንድሜ፣ አዳም ወንድሜ። ሰሜኑ ማዳ፣ ደቡቡ ማዳ፣ ምስራቁ ማዳ፣ ምዕራቡ ማዳ። አዳማኒ ጋፋ፣ አዳማኒ ጋፋ። ምድር ሰፊ ቆና አፈር ነህና ወደ አፈር መባሉ አይቀርም። አዳማኒ ጋፋ፣ አዳማኒ ጋፋ። አዳም ወንድሜ፣ አዳም ወንድሜ፣ አዳም ወንድሜ፣ አዳም ወንድሜ። አዳም 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 ፍቅር ጠፋ፣ ፍቅር ጠፋ፣ ፍቅር ጠፋ። በልበለያ አንዱ አባት አዳም ወንድሜ፣ አዳም ወንድሜ። እኔ አዳም አንድ አባት፣ አንቺና ሔዋን አንድ አጥንት። ታዲያ ምን ነው ታዲያ ምርጡ ዘር እንክርዳዴ ነው ያለው የምድር ስራ እንጂ ሚያስጠይቅ ዘር ጽድቅ በሱፍ ሲንቆ ዘር ያጸድቅ አዳም 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 ሰማው ሰማው ሰላም ጠፋ፣ ፍቅር ጠፋ። ምን ይሻላል? ባኪ ባኪ ወንድሜ ወንድሜ
ወይኔ ይሻላል ምን ይሻላል ፍቅር ጠፋ ወይኔ 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 እሺ ክቡራትና ክቡራን በያላችሁበት ወደ ዋናው መርሃ ግብራችን የምንሻገር ነው የሚሆነው። በጥሞና መልእክቶችን እንድትከታተሉ እጋብዛለሁ። ተከብረሽ ኖርሽው በአባቶቻችን ደም በአባቶቻችን
አይከዳኝም ባይ በየጎራው በአባቶቻችን እናት ኢትዮጵያ የደፈረሽው ደም ተከብረሽ ኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም አንድ ላይ ተከብረሽ ኖርሽው በአባቶቻችን ደም እናት ኢትዮጵያ አንድ ላይ ተከብረሽ ኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም እናመሰግናለን። የመከላከያ ማርች ባንድ በጣም አድርገን እናመሰግናለን። ክቡራትና ክቡራን፣ ኢትዮጵያ በምትደምቅበት በዚህ ልዩ አጋጣሚ የተሰባሰባችሁ ሁሉ አሁን የምትሰሙትን መልእክት ስትሰሙ አብራችሁን መሆናችሁን የማረጋግጠው በጭብጨባ ስትገልጹ ይሆናል። ስለ ፍትህ፣ ስለ ነጻነትና ሉዓላዊነት በተዋደቁ ልጆቿ የነጻነት ተምሳሌት ሁና ለአያሌ ዘመናት የኖረችው ሀገራችን ኢትዮጵያ ዛሬም እንደ ትናንቱ ከተደቀኑባት ፈተናዎች ስለ ሀገር ክብርና ልዕልና ሲሉ ዋጋ በሚከፍሉ ውድ ልጆቿ ዘላለማዊ ክብሯ በማይናወጥ መሰረት ላይ ይገነባል። አመሰግናለሁ። የኢትዮጵያውያን በጋራ መቆምና አንድ መሆን በሚያስፈራ ግርማው ታግዞ የሀገርን ክብር ሊያዋርድ ሀገርን ሊያፈርስ ለመጣው ጠላት ሁሉ ለማንም ተላላኪና ባንዳ በፈርጣማ ክንዱ ደቁሶ ኢትዮጵያን ወደ እድገት ግስጋሴዋ ጎዳና በፍጥነት ያሻግራታል። ሌላም አለ። ጥንታውያኑ አያት ቅድመ አያቶቻችን በመስዋዕትነት ያጸኗት ሀገር ዳግም መስዋዕትነት በሚከፍሉ ውድ ልጆቿ ሳትደፈር ተከብራ ዘላለሟን ትሻገራለች። ሌላም አለ። ኢትዮጵያ በፈተና በሚጸኑ አሸናፊ ልጆቿ የምንጊዜም ጠላቶቿን እስከ ወዲያኛው ትደመስሳለች። ነፃነቷም ይረጋገጣል። እንወዳችኋለን፣ እናከብራችኋለን። ዝግጅታችን ይቀጥላል። በቅርብም በሩቅም ያሉ የኢትዮጵያ ጠላቶች አይሳካላቸውም። ኢትዮጵያ ሀገራችን እንደግመዋለን። በቅርብም በሩቅም ያሉ ጠላቶቻችን አይሳካላቸውም፣ አይሳካላቸውም። አንድ ላይ በሉ፣ አይሳካላቸውም። ጠላቶቻችን ስሙ፣ አይሳካላችሁም፣ አይሳካላችሁም። ኢትዮጵያ ዋናችን ናት። አንድ ላይ ኢትዮጵያ ዋናችን ናት። ኢትዮጵያ ዋናችን ናት። በተባበረ ክንድ ሀገራችንን ወደፊት እናሻግራታለን። ኢትዮጵያ አትደፈርም። ለዘላለም ጸንታ የምትኖር በውድ ልጆቿ ክብርና መስዋዕትነት ነው። አብረን የምንዘልቀው ኢትዮጵያን ይዘን ነው። ለነጻነትና ለክብር የሚዋደቁ ልጆቿ ዛሬም መስዋዕትነት ይከፍላሉ። የፖለቲካ ልዩነት ከሀገር በታች ነው። የፖለቲካ ልዩነት ከሀገር በታች ነው። የፖለቲካ ስልጣን ከኢትዮጵያ በታች ነው። የኢትዮጵያ ሕልውና ከሁሉም ነገር ይበልጥብናል። ክቡራትና ክቡራን፣ የተለያዩ የፖለቲካ አስተሳሰብ ልዩነት ያለ ቢሆንም
በመካከላችን የተለያዩ የፖለቲካ ፓርቲዎችን በመወከል በሀገር ጉዳይ ላይ ሁሉም የፖለቲካ ፓርቲዎች ድርድር እንደማያውቁ ለመግለጽ በመካከላችን የፖለቲካ ፓርቲዎችን በመወከል የተገኙ እንግዳ በመቀጠል ንግግር ያደርጋሉ። አቶ ሙሉጌታ አበበ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው። የተለያዩ የፖለቲካ ፓርቲዎችን በመወከል ንግግር እንዲያደርጉ እንጋብዛለን። አቶ ሙሉጌታ አበበ ወደ መድረክ እንዲመጡ እንጋብዛለን። አመሰግናለሁ። የአዲስ አበባ ከተማ ዋና ከንቲባ ወይዘሮ አዳነች አቤቤ፣ ክቡራን የአዲስ አበባ ክብርት የአዲስ አበባ አፈ ጉባኤ፣ ክቡራን የአዲስ አበባ በየደረጃ ያላችሁ አመራሮች፣ እንዲሁም የፖለቲካ ፓርቲ ከፍተኛ አመራሮች፣ ለሀገራችን አንድነትና ሉዓላዊነት መከበር ከምንም አስቀድማችሁ ደማችሁን ሕይወታችሁን ለሰጣችሁና ለምትሰጡ የጸጥታ ኃይሎች፣ ክቡራንና ክቡራት የከተማችን ነዋሪዎች እንደምን አደራችሁ? ዛሬ የተሰበሰብንበት ቅድም በመፈክሩ ላይ እንደተነገረው የፖለቲካ ልዩነት ከሀገር በታች ነው። ሀገር ከማንም በላይ ናት። ኢትዮጵያዊነት መተኪያ የሌለው መርከብ ነው። ኢትዮጵያዊነት መተኪያ የሌለው መርከባችን ነው። በዚህ ማዕቀፍ ውስጥ ነው የተሰባሰብነው። ምንም እንኳን በሀገራችን ከውስጣችን የወጡ የተልዕኮ የውክልና ጦርነት የሚያካሂዱ ለወራሪና ለባንዳ በአባዜነት የተለከፉ መርከብ የሆነችውን ሀገራችንን ለማተራመስ ቢሞክሩም በተባበረ ክንዳችን እንደቁሳቸዋለን። በተባበረ ክንዳችን አሳፍረን እንመልሳቸዋለን። በእውነት ለመናገር በዚህ በተከበረውና በጀግናው በአዲስ አበባ ከተማ ነዋሪ ሕዝብና በኢትዮጵያ ሕዝብ ፊት የአዲስ አበባ የፖለቲካ ፓርቲዎችን ምክር ቤት ወክዬ ስናገር ኩራት ይሰማኛል። አንድነታችን ተጠናክሮ ይቀጥላል። ወደ ኋላ የምናፈገፍግበት አንዳችን ምክንያት አይኖረንም። ሀገራችን ኢትዮጵያ ከኛ የምትፈልገው በቁርጥ ቀን ልንከፍለው የሚገባ ውድ ሕይወታችንን ጭምር ለመስጠት እኛ የአዲስ አበባ የፖለቲካ ፓርቲዎች ምክር ቤት በቆራጥነት ከፊታችሁ ቆመን በተከበረው ሕዝባችን ፊት ቃላችንን ስንሰጥ ያለ አንዳች ማመንታት ነው። ለዚህም በመላው ሀገራችን በሚያሰኝ ደረጃ አስቀድመው መልእክቱን የነገሩን አሸባሪው ቡድን ኢትዮጵያን ለማፍረስ የመረጡትንም የአማራውን ማህበረሰብ ለማንበርከክ ሲኦል ድረስ ወርደን እንሰራለን ሲሉን ቢቆዩም የመጨረሻ ፍጻሜ ወደ ሆነው ወደ ሀገራቸው ወደ ሲኦል እነሱን ልከን ለምለሚቱን ኢትዮጵያን እንገነባለን። ወደ መኖሪያ ቤታቸው ወደ ሆነው ወደ ሲኦል እነሱን በመላክ
የሁላችን አገር የሆነችውን ኢትዮጵያን እንገነባለን። ለዚህ ደግሞ የፖለቲካ ፓርቲዎች ኢትዮጵያን ለማፍረስ የመረጡትን የአማራን ማህበረሰብ ለይቶ የአፋርንና የአማራን ማህበረሰብ ለማንበርከክ ሲኦል ድረስ ወርደን እንሰራለን ሲሉ የነበሩት የአሸባሪው ቡድን እነሱን ወደ መኖሪያ ሲኦላቸው ልከን እኛ የጋራ ሀገራችንን እንገነባለን። በአጥንትና በደም ተገንብታ ያገኘናት ኢትዮጵያ በአያቶቻችንና በአባቶቻችን ጀግንነት ከነሙሉ ክብሯ የተረከብናት በእኔና በእናንተ ዘመን የሚጎል ክብርና የሚደፈር ሉዓላዊነት አይኖራትም። ኢትዮጵያ ጀግና ናት ስንል የአባቶቻችንን ጀግንነት ስናነሳ የኢትዮጵያ ጀግንነት በእኛ ይገለጻል። እኔና እናንተም ጀግኖች ነን። ሀገራችንን ለማዳን ያለምንም ቅድመ ሁኔታ የርዕዮተ ዓለምና የሀሳብ ልዩነትን ወደ ኋላ በመተው በማስቀመጥ ኢትዮጵያን ወደ ክብር ማማ ላይ ለማድረስ እጅ ለእጅ ተያይዘን ራሳችንን ለሀገራችን እንሰጣለን። ክብራችን ኢትዮጵያ ናት። መርከባችን ኢትዮጵያ ናት። ሉዓላዊነቷን አናስደፍርም። እንደ አባቶቻችን ቀድመን እንሞታለን። ማንኛውም የፖለቲካ አመራር፣ ማንኛውም የመንግስት ኃላፊ፣ በየትኛውም እርከን ያለ ሁሉ ፍጹም በሆነ ወንድማማች በመተሳሰብና በመፈቃቀር አንድ ለሆነው ህዝባችን፣ አንዲት ለሆነች ሀገራችን ዋጋ እንከፍላለን፣ ደማችንን እንሰጣለን። መስራት የሚችል እጅ ይዘን ማብቀል የሚችል መሬት እያለን ለማንም ግዞት አንገዛም። ለማንም አገር ጫጫታ አንንበረከክም። በውክልና ለሚያደርጉት ጦርነት አስቀድሞ አባቶቻችን አያቶቻችን ላሳፈሯቸው የባንዳ ልጆችና የፋሽስት ጉዳይ አስፈጻሚ የወራሪ ተወካይ ለሆነው አሸባሪ ቡድን በምንም አይነት መልኩ የምናስደፍረው ሉዓላዊነት አይኖረንም። በምንም አይነት መልኩ የምናስደፍረው ሉዓላዊነት አይኖረንም። ክብርት ከንቲባ፣ የተከበራችሁ የአዲስ አበባ አስተዳደር በየደረጃው ያላችሁ ኃላፊዎች፣ ክቡራን አበው ካህናት፣ የሃይማኖት አባቶች ሁላችሁ፣ በየደረጃው ያላችሁ ጥሪ የተደረገላችሁ እንግዶች፣ ሃይማኖት ሊኖር የሚችለው አገር ሲኖር ነው። ማንነት ሲኖር ነው። ነፃነት ሲረጋገጥ ነው። የትኛውም እምነት ሊያመልክ የሚችለው ሊያስመልክ የሚችለው ምንም አይነት እንቅስቃሴ ሊደረግ የሚችለው ኢትዮጵያ ከነሙሉ ክብሯ መኖር ስትችል ነው። ኢትዮጵያን ከነሙሉ ክብሯ ለማኖር ከኔና ከናንተ ምን ይጠበቃል? ምን ይጠበቃል? በጋራ መቆም፣ በአንድነት መቆም። አንድነት ኃይላችን ነው። ኢትዮጵያዊነት ክብራችን ነው። ኢትዮጵያዊነት የተሳፈርንበት መርከባችን ነው። መርከቢቱን የሐሰትም ሆነ አንዳንድ እውነት የሚመስሉ ማዕበል ሊነቀንቋት ቢያስቡ እንኳን አይጥሏትም። የሚዲያ ባለሙያዎች፣ ማህበረሰብ አንቂዎች፣ በተለይም ማህበረሰብ አንቂዎች በጣም ስናነቃና የተሰመረበትን መስመር ስናልፍ
መሰንጠቅ እንዳይፈጠር ማሰብ አለብን። ልናሰምርበት ያስፈልጋል። ሁሉን በአንድ ሐሳብ በአንድ ቀን ሌሊት በአንድ ጀንበር መጠቅለል አይቻልም። የራሳችንን ስሜትና ፍላጎት ብቻ መከተል አይቻልም። በአንድነት እንቆማለን ስንል ሚዲያው በአንድነት ሊቆም ያስፈልጋል። የተቃጣብንን የሐሰት ፕሮፓጋንዳ ዘመቻ ለመቀልበስ የግልም ሆነ የመንግስት ሚዲያዎች አገራችንን ማዕከል አድርጋችሁ ይህንን ወረራ ለመቀልበስ እንድትሰሩ ጥሪ ማድረግ እፈልጋለሁ። አክቲቪስቶች፣ ማህበረሰብ አንቂዎች የምትሰሩት ነገር ክብር የሚገባው ቢሆንም ኃላፊነት የጎደላቸው ሰዎች እንዳሉ መዘንጋት የለብንም። አገራችን በእጃችን ላይ ያለች እንቁላል ናት። እንዳንጥላት አጥብቀን ልንይዛት ያስፈልጋል። በእኛ መሳሳብና መገፋፋት ስሜታችንን በመከተል ኢትዮጵያን ዋጋ እንዳናስከፍል። ያለፈው ዘመን ይበቃል። ለ27 ዓመት የከፈልነው ዋጋ ለ27 ዓመት የከፈልነው ዋጋ ይበቃል። ከዚህ በኋላ ያንን የ27 ዓመት የባርነትና የጨለማ ጉዞ ጀግኖች ወንድሞቻችንና ጓዶቻችን ነመልኬ ጎቤ ሌሎቹንም ጀግኖች በኦሮሚያና በአማራ ክልል ወጣቶች የመጣውን በመላው የሀገራችን ወጣቶች የመጣውን የነጻነት እስትንፋስ ለመዝጋት የሚፈልጉ ኃይሎችን አንታገስም፣ ዋጋ እንከፍላለን። ለሀገራችን እጅ ለእጅ በመያያዝ አብረን እንቆማለን። አመሰግናለሁ። እናመሰግናለን። አቶ ሙሉጌታ አበበ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ፣ ለመልእክቶ እጅግ አድርገን እናመሰግናለን። ክብር ስጧቸው ታዳሚዎች፣ ክብር ስጧቸው። እናመሰግናለን። ኢትዮጵያውያን ከ40 ሚሊዮን በላይ መራጮች ያቋቋሙት የታፈረ መንግስትና ህዝብ መኖሪያ ዜጎች ነን። መንግስት ባላት ሀገር የትኛውም አይነት ጫና ሊመጣ ቢችል አያት ቅድመ አያቶቻችን ባወረሱን ጀግንነትና ተጋድሎ አልፈን ኢትዮጵያን በክብር እናቆማታለን። እናመሰግናለን ታዳሚዎቻችን። ከዚህ በመቀጠል የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አበቤ በመካከላችን አሉ። ንግግር እንዲያደርጉ እሳቸውን ጋብዛለሁ። ውድ የአዲስ አበባ ነዋሪዎች፣ ውድ በአገር ውስጥና በውጪ የምትገኙ ኢትዮጵያውያን፣ ውድ በዚህ በታሪካዊው መስቀል አደባባይ ኢትዮጵያን ለማዳን በጋራ የተገናኘን የተፎካካሪ ፓርቲ አመራሮች፣ ውድ የሃይማኖት አባቶች፣ ውድ ወጣቶች፣ ውድ የኢትዮጵያ ልጆች፣ ዛሬ ማልደን በታሪካዊው መስቀል አደባባይ የተገናኘነው ኢትዮጵያ ሀገራችን ላረገችልን ጥሪ ምላሽ ለመስጠት ነው። ዛሬ በአንድነት በጋራ ሆነን ሀገር ሆነን እንደ ኢትዮጵያ ታልቀን የምንሰጣት ምላሽ ለጠላት መርዶ፣ ለወዳጆቻችን የምስራች ይሆናል። ግለሰብ ከመሆን ቤተሰብ መሆን፣ ቤተሰብ ከመሆን ህብረተሰብ መሆን፣ ህብረተሰብ ከመሆን ህዝብ መሆን፣ ህዝብ ከመሆን ሀገር መሆን ይልቃል። ለዚህ ነው
ሀገር ሆነን ተልቀን እዚህ የተገናኘ ነው። ሀገር አንድ ናት፣ መለወጫ የላትም። ሀገር ሰላም ከሌላት እኛ ሰላም የለንም። ሀገር ከተደፈረች ህዝቦቿ ተደፈሩ። የሀገር ሉዓላዊነት ቀይ መስመሩ ከታለፈ ነፃነት የለም፣ ፍትሃዊነት የለም፣ ክብር የለም። የሀገራችንን ነፃነት፣ ክብር፣ አንድነት፣ አብሮነት ለማስከበር ዛሬም የኛ ትውልድ ቆራጥ ነው። ባለፉት 3 ዓመት በፊት የኢትዮጵያ ወጣቶች ኢፍትሃዊነትን አንቀበልም፣ ጭቆናን፣ በብሔር ማንነት ልዩነት የሚደረግን ሀገር መከፋፈል በፍጹም አንደግፍም፣ አንሸከምም፣ ኢሰብአዊነት በቃን፣ በጋራ ሆነን ሀገራችንን መለወጥ ማሳደግ እንሻለን፣ ፍትሃዊ ተጠቃሚነት ይንገስ ብለው ከዲሽቃ ፊት ቆሙ፣ ከስናይፐር ፊት ቆመው፣ ከመድፍ ፊት ቆመው ለውጥን አምጥተዋል። የሚሰዉት ተሰውተው ለሀገር ግን የነፃነት ቀንን አምጥተዋል። ይህንን ነፃነት ሊነጥቀን የሚፈልግ ማንኛውንም ኃይል የምንታገስበት ትከሻ የለንም። የህወሓት ጁንታ አሸባሪ ቡድን ትላንት ያደረገው ጥፋት ሳያንሰው ዛሬ እንደገና አዲስ ምዕራፍ በጀመርንበት ማግስት ላይ ጦርነት ከፍቶብናል። የሸኔ ተላላኪ ቡድኖች እነሱ የሚጋልቧቸው ሌሎችም መሰሎቻቸው ይህንኑ ሊያስፈጽሙ ተነስተዋል። እነሱን የሚጋልቧቸው ታሪካዊ ጠላቶቻችን እንዲሁም በቀደምት አባቶቻችን ዘመን ኢትዮጵያን መግዛት ቀኝ መግዛት አምሯቸው ያልተሳካላቸው አንድ ላይ ሆነው አድመውብናል። እንግዲህ ኢትዮጵያውያን በአንድነት በአብሮነት የአድዋ ልጆች መሆናችንን ታሳቢ ባደረገ በጋራ ከቆምን የነሱ አድማ ከንቱ ነው፣ ሀገራችንን ማፈራረስ አይችልም። ልክ ነው። ትላንት በድብቅ ሲሰራ የነበረውን ዛሬ በይፋ ኢትዮጵያን አፈራርሼ ሀገረ ትግራይን መመስረት ዓላማዬ ነው ብሎ በይፋ ነግሮናል። ከዚህም አልፎ ይህንን ኢትዮጵያን የማፈራረስ ዓላማዬን ከግብ ለማድረስ ሲኦልም ቢሆን እገባለሁ ብሎ አውጇል። ልክ ነው። ስፍራው ሲኦል መሆኑን ስለሚያውቅ ነው። ሀገራቸው መኖሪያቸው ትክክለኛ ስፍራቸው ሲኦል መሆኑን ስለሚያውቁት ነው። ኢትዮጵያውያን ለረጅም ዘመን እኛንን የዲሞክራሲ ደቀ መዛሙርት እናስተምራችሁ ሲሉን የነበሩትን በዲሞክራሲያዊ መብታቸው ተጠቅመው መንግስታቸውን ሲመርጡ አይደለም እናንተ የመረጣችሁትን እውቅና እኛ ካልሰጠነው መንግስት መሆን አይችልም፣ እኛ አሻንጉሊት እናስቀምጥላችሁ ብለው ምኞታቸውን እያሳዩን ነው። አይሳካም፣ አይሆንም። ከዚህም አልፈው ሚዲያዎቻቸውን አዝምተውብናል። ለአንድ ዓመት ሳይታክቱ የኢትዮጵያን ስም በማጠልሸት
ያልተደረገውን ተደረገ እያሉ ዓለም እንዲያድምብን ወትውተዋል። በትግራይ ህዝብ ላይ የዘር ማጥፋት ተግባር ፈጽመዋል አሉን። በራሳቸው አካል ተመርምሮ ውሸት መሆኑ ሲጋለጥ አንድም ሚዲያ ተሳስተን ነው ይቅርታ አላሉንም። ይሄ ማንነታቸውን አጋልጧል። ትላንትናም ሆነ ብለው ውሸትን አቀናይተው ሆነ ብለው እንደዘገቡ ያሳያል። አዎ ከነሱ ዛሬም የተለየ ነገር አንጠብቅም። ዛሬ ደግሞ ህዝባችንን ለማሸበር በተለይም የአዲስ አበባን ህዝብ ለማሸበር አዲስ አበባ ተከባለች ይሉናል። አዲስ አበባ የተከበበችው በድንቅ ህዝቦቿ ነው። በሚጠብቋት ልጆቿ ነው። አዲስ አበባ የተከበበችው በድንቅ በጀግና ልጆቿ ነው። የተመኙት አይሳካም። የአድዋ ልጆች መሆናችንን ረስተው በአገዋ ሊያስፈራሩን ሞከሩ። አድዋ ነፃነት ነው፣ አገዋ ግን እርዳታ ነው። እርዳታና ብድር ነፃነታችን የሚገፈን ከሆነ፣ ነፃነታችንን የሚያስገብረን ከሆነ ነፃነታችንን አንገብርም። ደህንነታችንን ይዘን እንሰራለን። ዛሬ እነሱ የሚጋልቧቸው የናጡት ነካሾች ባንዳዎችም እነሱንም ጭምር እንዲህ ብለን እንነግራቸዋለን። በፍቅር ከሆነ ክብራችን ሉዓላዊነታችን ተጠብቆ ከሆነ ትሁት ነን፣ እናከብራቸዋለን። በነፃነታችን ከመጡብን ግን ባንዲቷ ሀገራችን ኢትዮጵያ ከመጡብን ግን የምንሰስተው ህይወት የለም፣ የምንሰስተው ንብረት የለም፣ የምንሰስተው ጊዜ የለም፣ የምንሰስተው ጉልበት የለም። አንድ ነን። ለኢትዮጵያዊነታችን፣ ለሀገራችን ግዛት አንድነት፣ ለክብራችን፣ ለነፃነታችን፣ ለሉዓላዊነታችን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ እንደምንቆም እንነግራቸዋለን። አዎ ኢትዮጵያ ጀግኖች አሏት። ዛሬም የኛ ትውልድ ጀግና ነው። በዱር በገደሉ ህይወታቸውን እየሰጡን ያሉት ወጣት ጀግና የመከላከያ ሰራዊታችን ዛሬ በድል ላይ ድል እያስመዘገበ ነው። የኢትዮጵያ ገበሬ አውቋቸው አፈሙዙን አዙሮባቸዋል። እንግዲህ ምላሹን ያውታል። ውድ የአዲስ አበባ ነዋሪዎች፣ ውድ ወጣቶች፣ በባርነት መኖር አልለመንም፣ ይህንንም አልወረስንም፣ በባርነትም አንኖርም። ስለዚህ እንነሳ፣ እነኚህን ጀግኖች የመከላከያ ሰራዊታችንን እንቀላቀላቸው፣ አብረናቸው እንቁም። እንዝመት ለሀገራችን ነፃነት። ነገ ዛሬ ሳንል አሁኑኑ እንዝመት።
ደግሞም የከተማችንን ሰላም እንጠብቅ። አጥፊዎች ምንም አይነት መፈናፈኛ እንዳያገኙ አድርገን መውጫ መግቢያ እናሳጣቸው። ገንዘባችንን ሀብታችንን አሁን ኢትዮጵያን ለማዳን እናውል። ይህንን ሳናደርግ ብንቀር አይተናል ወሎ ላይ ያደረጉትን። እነሱ ያቃጥሉታል አሊያም እንደለመዱት ሰርቀው ዘርፈው ሊጭኑ ይሞክራሉ። ዛሬ ኢትዮጵያን ለማዳን ብንጠቀምበት ግን በነፃነት አንገታችንን ቀና አርገን ሰርተን እንበለጽጋለን። እንዳትጠራጠሩ አንድ ነገር ላረጋግጥላችሁ እወዳለሁ። ኢትዮጵያ ታሸንፋለች። አባቶቻችን ሲተርቱ ሊነጋጋ ሲል ይጨልማል ይላሉ። አሁን እየነጋ ነው። የኢትዮጵያ ድል ቅርብ ነው። ውሎ ሳያድር በቅርብ ቀን በዚች ታሪካዊ አደባባይ ላይ ተገኝተን በድል እንዘምራለን። የኛም ትውልድ ድል አድራጊ ነው። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ይጠብቅ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። እጅግ አርጌ አመሰግናለሁ። እናመሰግናለን ክብርት ከንቲባ ወይዘሮ አዳነች አበቤ። ኢትዮጵያ ለዘላለም የምትኖረው በእናንተ ውድ ልጆቿ መስዋዕትነት ነው። ለነፃነት፣ ለፍትህ፣ ለርትዕ ረዥም ዓመታት የተከፈለው መስዋዕትነት ኢትዮጵያን ለኢትዮጵያውያን ብቻ ሳይሆን በዓለም አደባባይ የነፃነት ቀንዲል ያደረጋት ትልቅ የተጋድሎ ሀገር ነው ኢትዮጵያ። ኢትዮጵያ ትጸናለች። ኢትዮጵያ ትጎለብታለች። በውድ ልጆቿ ዜጎች መስዋዕትነት ከፍላ ለዘላለም ጸንታ ትኖራለች። ምን ጦር ቢነቀነቅ ከአገሬ ድንበር ላይ የማልለይ ንቅንቅ ሁላችንም ባንዲራችንን ይዘን አብረን ዘማች ነኝ ቆራጥ እኔ ስለ ሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽ እኔ ስለ ሕይወቴ ለአገሬ ሲባል ቢጎላ ከላቴ አይልሰዋ ለውዲቷ እናቴ ዘማች ነኝ ቆራጥ እኔ ስለ ሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽ እኔ ስለ ሕይወቴ ለአገሬ ሲባል ቢጎላ ከላቴ አይለሰዋ ለውዲቷ እናቴ ሁላችን ለኢትዮጵያ ዘማች ነኝ ቆራጥ እኔ ስለ ሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽ እኔ ስለ ሕይወቴ ለአገሬ ሲባል ቢጎላ ከላቴ አይለሰዋ ለውዲቷ እናቴ ዘማች ነኝ ቆራጥ እኔ ስለ ሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽ እኔ ስለ ሕይወቴ
ለአገሬ ሲባል ቢጎላ ከላቴ አይልሰዋ ለውዲቷ እናቴ ኢትዮጵያችን ትነግሳለች ገና ሁላችን እዛ ጋር ዘማች ነኝ ቆራጥ እኔ ስለ ሀገሬ አልሻም ማየት ተደፍራ ድንበሬ አልሳሳም ጭራሽ እኔ ስለ ሕይወቴ ለአገሬ ሲባል ቢጎላ ገላቴ አይልሰዋ ለውዲቷ እናቴ። እናመሰግናለን። እናመሰግናለን። እንቀመጣለን። ክቡራትና ክቡራን ኢትዮጵያዊነት አገራችን ከዳር እስከ ዳር ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ እጅ ለእጅ ተያይዘን ወደ ከፍታ የምንወጣበት ዘመን ቅርብ ነው። ቀን አለው ገና። ኢትዮጵያዊነት ቀን አለው ገና። ለኢትዮጵያዊነት ቀን አለን። አንድ ላይ እሺ፣ ፕሮግራማችንን ለማጠቃለል ከዛ በኋላ ልዩ ልዩ መዝናኛ እንደዚሁም ሀገራዊ ስሜት የሚቀሰቅሱ ሙዚቃዎች ይቀጥላሉ። ሁላችንም ካለንበት ተነስተን የኢትዮጵያን ሕዝብ ብሔራዊ መዝሙር በመዘመር ፕሮግራማችን በይፋ የምናጠናቅቅ ይሆናል። Distinguished guests, ladies and gentlemen, I would like to kindly request you all to stand in honor of the national anthem of the Federal Democratic Republic of Ethiopia. የኢትዮጵያ ሕዝብ መዝሙር የሀገራችንን ሰንደቅ ዓላማ በክብር ከፍ አድርገን ሰቅለን ከማውለብለብ ጋር በጋራ የምናከናውነው ይሆናል። እባካችሁን ሁላችሁም ካላችሁበት ተነስታችሁ ለአገራችን ለኢትዮጵያ ሕዝቦች መዝሙር ክብር በመስጠት ሁላችንም ቆመን ብሔራዊ መዝሙራችንን በጋራ እንድንዘምር በታላቅ አክብሮት እንጠይቃለን። በስፍራው ከሚጠባበቀው ከጀግናው ሀገር መከላከያ ሰራዊት የማርች ባንድ ጋር የኢትዮጵያን ሕዝብ ብሔራዊ መዝሙር በጋራ በመዘመር ሰንደቅ ዓላማዋን የጋራ ህልማችንን የጋራ ተስፋችንን ከፍ በማድረግ ይህንን ታላቅ ትዕይንት የምናጠናቅቅ ይሆናል። ከንቲባ እና ሌሎች የስራ ኃላፊዎችን በመጡበት አግባብ በክብር እንሸኛቸዋለን። አሁንም ቀን አለው ገና ኢትዮጵያዊነት ገና ከፍ የሚልበት ልጆቿ ከሰሜን እስከ ደቡብ
ከምዕራብ እስከ ምስራቅ በአንድነት የሚቆሙበት ቀን አለው ገና ኢትዮጵያዊነት። ስምሽን በክፉ ያነሳሽ ጠፍቶ አርማሽ ከፍ ሲል ሰማይ ላይ ወጥቶ እኛ ልጆችሽ እናይ ቆመናል። አንድ ቀን መጥቶ አንድ ያደርገናል። ቀና ለበሉ ቀና ለውገና ቀና ለበሉ ቀና ለውገና ስንቱ ተሰደደ ይብቃና ዘለቅሶ አንድ ሆነሽ ኢትዮጵያ ባየን ፍቅር ነቅሶ ዘር ያበቀለ ታጭዷል መከራው የኢትዮጵያዊነት አሁን ነው ተራው። ቀና በላሁን ቀና በል ቀና ቀና በላሁን ቀና በል ቀና የጀግኖቹ ልጅ አንተ ነህና ከአገር ወዲያ ሞት ሞት የለምና ዝም ያለ መስሎን ኢትዮጵያዊነት ማንም አይገታ የተነሳለት ቀና በላህ ቀና በል ቀና ጥንት አባቶች ያቆዩትን ከፍ አድርገህ ይዘህ Ethiopia yahanato sinekada idaleto enyumanu simbadalu lukunkotu sinatindalu Ethiopia yahanato sinekada idaleto enyumanu simbadalu lukunkotu sinatindalu Soiga Dangesu badaf kamuti kesanora akayar tuni singare kan kesatif kanada heraf serka bachisa bokona kabu alkani guya akuma poti kalesa ege dabar sundir kamakia Ethiopia yahadato sinegada inadeto enyumanu simbadalu lukunkotu sinatidalu Ethiopia yahadato sinegada inadeto enyumanu simbadalu lukunkotu sinatidalu Ya farsa tauda kayomia rafembe kugachise Ethiopia dina finkenu yomu kayomia Ethiopia dabarse Ethiopia mukenke gadisako kayomia tulunke gachanako kayomia enyuta jalise kayomia biya fada gadise Ethiopia kayomia Kayonkia, 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 Lucky of Indigini, Via Gamna Walini, Ani do Eva Dule, Bae Chirana Male, Intalima Huatu, Sibale Sanibadu, do a casing Gamadu, and you put it in Gadu. Lucky of Indigini, Via Gamna Walini, Ani do Eva Dule, Bae Chirana Male. Intalima Huatu, Sibale Sanibadu, do a casing Gamadu, and you put it in Gadu.
Kayopia, Ethiopia, Kayopia, Ethiopia, Kayopia, Ethiopia, Kayopia, Ethiopia, Skete, 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 Galatoma, Galatoma. አበሻ እንዲህ ነው ኢትዮጵያ ረጃሎ መገን ረጃሎ መገን እንደ መሻል ቀረም እንደ ጨለመብን እንደ መሻል ቀረም እንደ ጨለመብን የእነሱንም ጣሉት እንኳን ሊወስዱብን እንኳን ሊወስዱብን አወይ ጊዜ ደጉ አወይ ጊዜ ደጉ አወይ ጊዜ ዳኛው አሰራራ ሳሪው ይሆን ደርሶ ተራው አሰራራ ደርሶ ተራው ጅብ ነክሶብኝ ድጌን ከሁለት ከፈለው ጅብ ነክሶብኝ ድጌን ከሁለት ከፈለው እስቲ መርፌ ስጡኝ መልሻ እንድላርገው አሳተ ያበለው ማይ ሰው ካልሰማ አተ አልሰማም ካለ በረው አባረህ አረና በለው አረና በለው አረና በለው አረና በለው ተዳፈነ እንጂ አለረመቶ ለምን ነካኩን እንዲህ ሊሮጡ የደገሱትን የፍጅ ሴራ ቀድማ ከሸፈው ዋናው ማይካድራ ልቡ እንደ ፈሮን ጉራ ደንድኖት በራሱ ወጥመድ ገባኝ እሷ አንገት አሁን ጃሎ ነው የድሉ ጮራ ሐውልቱ ስከር ስበራ ደና ትዛዝናቸውን እናት አገሩ ሆ ብሎ መጣ ጀግናው አፋሩ አረና በለው አረና በለው አረና በለው አረና በለው አረኔ ስንጃ አረኔ አረኔ ስንጃ ገደለው ብለው ሲነዙ ጉራ ድባቅ መጣቸው ዋናው ማይካድራ አሁን ጃሎ ነው የድሉ ጮራ አውጡት ትከል ስበራ ደራ የይንጾት ገድፎ በሮቡ ያለ ንስሐ ገሃነም ገቡ ማተማሰረ ሳይኖረው እምነት ዋልድባን ሲመኝ ጽዮን መሸበት የነጎቤ ነው ተከዜ ምላሽ መንበሩን ይወቅ ይሄ ወፍ ዘራሽ ደመቀ ዳግም ኢትዮጵያዊነት ለእኛ ሲነጋ ባንዳው መሸበት ጁንታው መሸበት ጁንታው መሸበት ጁንታው መሸበት ኧረ ጃሎ ኧረ ጃሎ ኧረ ጃሎ ኧረ ጃሎን 27 ዓመት ኑሬ ሳስታምመው 27 ዓመት ኑሬ ሳስታምመው እኔ ደከመኝ እሱም አልተሻለው እሱም አልተሻለው የእሳት ልጅ ረመጤ ጀግናው ሞት አይፈሬን የእሳት ልጅ ረመጤ ጀግናው ሞት አይፈሬ ከቶ እንዴት ከርመሃል የኢትዮጵያው ገበሬ የኢትዮጵያው ገበሬ የኢትዮጵያው ገበሬን አፋርስ እንዴት ነው ያል የሚለው ነብር አፋርስ እንዴት ነው ያል የሚለው ነብር አገር የታደገ ሆኖ ይራጥር ሆኖ ይራጥር እንጃ እንጃ
ናበለው አዲስ አበባን ናበለው 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 ራያን ናበለው ጎቤንም ናበለው ወንደርን ናበለው ባህር ዳር ናበለው አዋሳን ናበለው ኦሮሞን ናበለው ቤኒሻንጉል ናበለው ሐረሬው ናበለው ጋምቤላን ናበለው 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 አተ ናበለው እኛ ኢትዮጵያውያን መገና አይ መገና አይ መገና አላድም ካለ አልሰበሰብ በሆን ካማረው የጥይት ቀለብ አንዴ ነግረኸው ካልተመለሰ አጉር ሰው ይሂድ እያነከሰ አይ መገና አይ መገና አይ መገና አይ መገና አይ መገና አይ መገና አይታሰስም ምጣድ ባቦሌ የጎበዝ አገር አርሲና ባሌ አይታሰስም ምጣድ ባሸዋ የጎበዝ አገር እንደምን ነው ሸዋ አይታሰስም ምጣድ በከሴ የጎበዝ አገር እንደምን ነው ደሴ አይታሰስም ምጣድ ባፈር የጎበዝ አገር የቴድሮስ አገር እንደምን ነው ጎንደር አይታሰስም ምጣድ በቀጋ የጎበዝ አገር አርሲና ወለጋ ሄሎ ይሰማል 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 ለስራ ጉዳይ ወደ ሌላ ቦታ ልንሄድ ስለሆነ እዛም እየጠበቁን ነው በጣም እንወዳቸዋለን ሰላም ወጣትና ጥንካሬ ለመከላከያ ሰራዊታችን እናመሰግናለን እግዚአብሔር ኢትዮጵያን ይባርክ ሪፖርተሩ ነው ክቡራትና
ክቡራትና ክቡራን ተመልካቾቻችን እንግዲህ ከማለዳው 12 ሰዓት ጀምሮ ከዚህ ከመስቀል አደባባይ ከአራቱም የአዲስ አበባ አቅጣጫዎች እንግዲህ ወደ መስቀል አደባባይ ተሞ ህዝቡ በተለይ ኢትዮጵያ ባለፉት ዘመናት ለውጭ ወራሪ ይሁን ለውስጥ ባንዳማት በገር ሀገር እንደሆነች በተለያየ መልኩ ሲያሳይ ቆይቷል። በዋናነት በምዕራባውያን የተደገፈ ከፍተኛ ጥፋት እያደረሰ ያለውን የአሸባሪውን ህወሓት በመቃወም እንግዲህ በርካታ ሀሳቦች ተስተናግደዋል። በዚህ በመስቀል አደባባይ የአዲስ አበባ ከተማ አስተዳደር አዳነች አቤቤን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በዚህ ህዝባዊ ሰልፍ ላይ ተገኝተዋል። በዋናነት ህዝቡ መከላከያ ሰራዊቱን በመደገፍ አሁን በኢትዮጵያ ላይ ስጋት የደቀነውን የአሸባሪ ቡድን በአጭር ጊዜ መደምሰስ እንደሚገባ ነው ለህዝቡ ለመንግስትም ለመከላከያ ሰራዊት ያላቸውን ድጋፍ ያሳዩት። በዚህም በምዕራባውያን የምዕራባውያን መገናኛ ብዙሃን በተለይ በኢትዮጵያ ላይ ያወጡ ያሉትን የተሳሳተ ዘገባም የሚያወግዝ እነ ሲኤንኤንን፣ አልጀዚራ እና ቢቢሲን የሚያወግዙ የተለያዩ ጽሁፎች ሲስተጋቡ ነበር። በዚህ የድጋፍ ሰልፍ ላይ ከህፃናት ጀምሮ እስከ ትልልቅ የ70ና የ80 ዓመት አዛውንቶች ተሳትፈዋል። አብዛኞቹ ሳግ እየተናነቃቸው በእንባ ጭምር እየታጀቡ ነበር ለሀገራቸው ያላቸውን ድጋፍ ለመንግስት ለመከላከያ ያላቸውን ድጋፍ ሲገልጹ የነበሩት። እጅግ ደማቅ የሚባል በኢትዮጵያ ሰንደቅ ያሸበረቀ ህዝቡ ከልቡ ሊባል በሚችል ሁኔታ ነው ለሀገሩ ያለውን ድጋፍ ያሳየው። ኢትዮጵያ ባለፉት ዘመናት ብዙ ችግር ገጥሟታል። ያንን ችግር በጥበብ በብልሃት በልጆቿ ጥረት አልፈዋለች። አሁንም ቢሆን የገጠማት ፈተና በልጆቿ ብርቱ ጥረት እንደምታልፈው ነው እንግዲህ በርካታ ያነጋገርኳቸው በሰልፉ ላይ የተሳተፉ የድጋፍ ሰልፉ ላይ ያገኟቸው ነዋሪዎች የነገሩን። በአጠቃላይ ሰልፉ እጅግ ደማቅ የሚባል ለመንግስትም ለኢትዮጵያም ትልቅ ብርታት የሚሆን ለምዕራባውያን አሁን ጫና እያደረጉ ያሉት ኢትዮጵያ ላይ ጫና እያደረጉ ላሉት ምዕራባውያን ደግሞ እጅግ መልስ የሚሰጥ አሁንም ህዝቡ ከመንግስትና ከመንግስት ጎን እና ከመከላከያ ሰራዊቱ ጎን እንደቆመ ማሳያ ነው። እንግዲህ የምዕራባውያን መገናኛ ብዙሃን በተለያየ መልኩ አዲስ አበባ ተከባለች፣ አዲስ አበባ ሰላም አይደለም እና መሰል የተሳሳተ የሐሰተኛ ዘገባዎች እያሰራጩ ይገኛሉ። ይህንንም የሐሰተኛ መረጃ የሚያሰራጩትን መረጃ እንዲያቆሙም በብርቱ ጠይቀዋል። የዛሬው ሰልፍ ላይ በስጢፋኖስ በዚህም በለጋሃር አካባቢ እስከ ታች እስከ ሜክሲኮ በዚህም ደግሞ በስጢፋኖስ እስከ 22 እስከ ቦሌ ድረስ በዚህኛው በቀኝ በኩልም እስከ ግሎባል አካባቢ የሚደርስ የህዝብ ማዕበል የነበረው እጅግ ደማቅ የሚባል ብዙ ሺዎች የተሳተፉበት ሰልፍ ነው። ሰልፉም እንግዲህ በሰላም ተጠናቋል። እኛም ከዚህ ከ12 ሰዓት ጀምሮ ይህንን የቀጥታ ስርጭት ወደ ተመልካቾች ስናደርስ ነበር። ዮሐንስ ፍስሐ ይህንን የቀጥታ ስርጭት ወደ እናንተ ሳደርስ ቆይቻለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ከቀሪ የኢቲቪ ዝግጅቶች ጋር አብራችሁን ትቆዩ ጋብዛለሁ። መልካም ቆይታ።